ኢትዮጵያ ዓለምን ማስደነቋን ቀጥላበታለች። የታላቁ ህዳሴ ግድብን ሰርታ ባስመረቀች በወራት ውስጥ ሌላ የግዙፍ ፕሮጀክት መሰረተ ድንጋይ አስቀምጣለች። ይህ ፕሮጀክት ከ12.5 ቢሊዮን ዶላር በላይ ወይም ደግሞ ወደ 3 ትሪሊዮን ብር ገደማ የሚፈጅ እጅግ ግዙፍ ፕሮጀክት ነው። ይህም ማለት እስካሁን በኢትዮጵያ በቁጥር 1 ተቀምጦ የነበረውና 1 ትሪሊዮን ብር ይፈጃል የተባለለትን የጫካ ፕሮጀክትን በ3 እጥፍ የሚበልጥ ነው ማለት ነው። ወይም ደግሞ በሌላ ሂሳብ ይህ ፕሮጀክት የኢትዮጵያን የ3 ዓመት ጠቅላላ በጀትን ስልቅጥ አድርጎ የሚውጥ ነው። ይህ ፕሮጀክት ከአፍሪካ አይደለም ከዓለም እንኳ በቀዳሚነት ተርታ ውስጥ መመደብ የሚችል ሌላ የሀገር ኩራት ነው። የዚህ ፕሮጀክት ግንባታ ሲጠናቀቅ በዓመት ከ15 ሚሊዮን በላይ ቱሪስቶች ተገኝተው ይጎበኙታል ተብሎ ይጠበቃል። ክቡራንና ክቡራት የገበያ ሚዲያ ቤተሰቦቻችን ይህ ፕሮጀክት በትናንትናው ዕለት ማለትም ጥር 2 ቀን 2018 ዓ.ም መሰረተ ድንጋይ የተቀመጠለት የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ጣቢያ ነው። ፕሮጀክቱ ከተነገረለት በላይ ግዙፍ ፕሮጀክት ነው። ለዚህ ፕሮጀክት ብቻ ከ2500 በላይ አባወራዎች ከቦታቸው ተነስተዋል። ነገር ግን ሜጋ ፕሮጀክቶች ሰው ተኮር ካልሆኑ ምን ዋጋ አለው የሚል ጥያቄ እንዳይነሳ ለተነሱ ነዋሪዎች መኖሪያ ቤትና የሥራ ዕድል ተመቻችቷል ተብሏል። ይህ ፕሮጀክት ኢትዮጵያ በታሪኳ አይታ የማታውቀውን ዘመናዊ ባቡር ያስገባል። ይህም ፕሮጀክት በአንድ ዙር ማጠናቀቅ የማይታሰብ በመሆኑ 2 ምዕራፍ ነው የተዘጋጀለት። ይህ ፕሮጀክት ከ50 ሺህ እስከ 90 ሺህ ለሚደርሱ ዜጎች የሥራ ዕድል ይፈጥራል። ሌላም የተከበራችሁ የገበያ ሚዲያ ቤተሰቦቻችን በትናንትናው ዕለት ግንባታው ብሎ ስለጀመረው ስለ ቢሾፍቱ ዓለም አቀፍ የአየር ማረፊያ አስገራሚና የትም ያልተሰሙ አስደናቂ መረጃዎች የዛሬው የልዩ ጥንቅራችን ማውጠንጠኛ ይሆናል። ለመሆኑ ይህን ግዙፍ ፕሮጀክት በቢሾፍቱ ለመገንባት ለምን አስፈለገ? አስገራሚ መልስ አለ። ፕሮጀክቱ መቼ ይጠናቀቃል? ለግንባታው ከቦታቸው የተነሱት አባወራዎች የት ደረሱ? ይገባል የተባለው ባቡር ምን አይነት ነው ስለሚለውና መሰል ጥያቄዎችን እየመለስን አብረናችሁ እንቆያለን። እናንተ ቤተሰቦቻችንም ስለ ፕሮጀክቱ የተሰማችሁን ሐሳብ አስተያየት ኮሜንት ላይ እንድታሰፍሩልን እንጋብዛችኋለን። ተወዳጁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ጣቢያ ግንባታው የሚካሄደው በቢሾፍቱ ልዩ ስሙ አቡሴራ ቀበሌ ተብሎ በሚጠራው አካባቢ ነው። ከቦሌ ዓለም አቀፍ አየር ማረፊያ 38 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በ2 ዙር ግንባታ የሚጠናቀቅ ይሆናል። የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ያስፈለገበት ዋነኛ ምክንያት ለ80 ዓመት ኩራታችን ሆኖ የኖረውን የኢትዮጵያን አየር መንገድ ስም አስጠብቆ ለማቆየት ነው። ይህ ምን ማለት ነው? በአሁኑ ሰዓት የቦሌ ዓለም አቀፍ አውሮፕላን ጣቢያ በየዓመቱ ከ2 ሚሊዮን በላይ አዳዲስ ደንበኞችን እያስተናገደ ይገኛል። ይህ ቁጥር በየዓመቱ የሚጨምርም ሲሆን በዚሁ የሚቀጥል ከሆነ አሁን ያለው የቦሌ ዓለም አቀፍ ማረፊያ ጣቢያ ምናልባት ከጥቂት ዓመት በኋላ መቀበል ከሚችለው በላይ ተጓዥ ይኖርበታል ማለት ነው። ይህ ደግሞ 80 ዓመት የሀገርን ባንዲራ ከፍ አድርጎ ላውለበለበ ኩራታችን የሚመጥን ደረጃ አይደለም። በኮሮና ያልተበገረው አየር መንገዳችን በተጓዥ ብዛት መተንፈሻ ሊያጣ አይገባውም። በመሆኑ ከጎኑ አንድ ወንድም አገኘ። ወንድም ዋስ ጠበቃ ነውና አየር መንገዱ ዝናውን ጠብቆ ይቆይ ዘንድ ሌላ አጋዥ የአየር ማረፊያ ሊገነባለት ግድ ሆነ። ይህ አጋዥ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ተብሎ ተጠራ። ቢሾፍቱ የተመረጠበት ምክንያት በጥናት እንደሆነ አንድ የአየር መንገዱ ከፍተኛ ባለስልጣን ይጠቁማሉ። በዚህም ከአዲስ አበባ በ400 ኪሎ ሜትር ዝቅታ ላይ የሚገኝ በመሆኑ ዝቅተኛ የነዳጅ ፍጆታ ለመጠቀም በማሰብ እንደሆነ ያብራራሉ። እስቲ ለአፍታ ከፋና ሚዲያ ጋር የነበራቸውን ቆይታ ተከታትለን እንመለስ። የተለያዩ አካባቢዎችን አይተናል። የተለያዩ መስፈርቶችን አይተናል። ዛሬ ላይ የመረጥነው ቢሾፍቱን አቡሴራ ልዩ ስሙ የሚባለውን ቀበሌ ስንመርጥ በጥናት ነው። ይህ አቡሴራ ከአዲስ አበባ በ400 ሜትር ዝቅተኛ ቦታ ላይ ይገኛል። ይህም ማለት አውሮፕላናችን በሙሉ አቅማቸው ረጅም መዳረሻዎችን ያለማቆም ይበራሉ ማለት ነው። ሁለተኛ አልቲቲዩዱ ከፍ ዝቅ በማለቱ የፊውል ኮንሰምፕሽን ይቀንሳል። የሆነ ሆኖ ከቦሌ ዓለም አቀፍ ማረፊያ በቅርብ ርቀት ላይ የምትገኘው ቢሾፍቱ ሌላ የአየር መንገድ ታሪክ ለመስራት
ዝግጅት ጀምራለች። ይህ የአየር ማረፊያ ግንባታው ተሰርቶ ሲጠናቀቅ ሰው በመያዝ አቅም ብቻ በአፍሪካ ቀዳሚ ከሆነው ከቦሌ ዓለም አቀፍ አየር ማረፊያ በ4 እጥፍ ይበልጣል። በነገራችን ላይ የቦሌ ዓለም አቀፍ አየር ማረፊያ ከአፍሪካ አንደኛ ነው ብቻ ሳይሆን በሁለተኛ ደረጃ ላይ የሚገኘውን ኤርፖርት በሚያስገባው ገቢ፣ በአውሮፕላን ብዛትና በሚያስተናግደው የተጓዥ አቅም በእጥፍ ጭምር ነው የሚበልጠው። እንግዲህ በዚህ ልክ ርቀት የተቀመጠው የቦሌ አየር መንገድ ማረፊያን በ5 እጥፍ የሚበልጥ ግንባታ ነው የተጀመረው። የቢሾፍቱ አውሮፕላን ማረፊያ በቦታ ስፋትም ቢሆን የኢትዮጵያ አየር መንገድ በ700 ሄክታር መሬት ላይ ያረፈ ሲሆን የቢሾፍቱ አየር ማረፊያ ግን ወደ 4000 ገደማ ሄክታር መሬት ላይ የተንጣለለ አንድ ራሱን የቻለ ከተማ ነው። ተአምራቱ ይቀጥላል። የዚህ አየር ማረፊያ ግንባታ ጠቅላላ ወጪ ከ12.5 ቢሊዮን ዶላር በላይ የሚያወጣ ሲሆን ይህንን ወደ ሀገራችን ገንዘብ ስንቀይረው ወደ 3 ትሪሊዮን ብር የሚጠጋ ይሆናል። ቀደም ሲል እንደጠቀስንላችሁና ገበያ ሚዲያም በልዩ አቀራረብ ሰርቶላችሁ ከነበረው 1 ትሪሊዮን ብር ከሚፈጀው ከግዙፉ የጫካ ፕሮጀክት ወይም የስማርት ሲቲ ግንባታ በ3 እጥፍ በመብለጥ በአንደኛ ደረጃ ላይ ተቀምጧል። ታዲያ ዋናው ጥያቄ መሆን ያለበት ይህን ያህል ገንዘብ ከየት ተገኘ የሚለው ነው። በዚሁ መሰረት 30 በመቶ የሚሆነውን ወጪ የኢትዮጵያ አየር መንገድ የሚሸፍነው ሲሆን ቀሪው 70 በመቶ ግን እንደ አፍሪካ ልማት ባንክና ሌሎች የኢትዮጵያ ወዳጅ ሀገሮች የሚሸፍኑት ይሆናል ተብሏል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰውም ይህንን ታላቅ ፕሮጀክት ለመደገፍ ብዙዎች ፍቃደኛ ሆነዋል ሲሉ በምረቃ ስነ ስርዓቱ ላይ ተደምጠዋል። ነገር ግን እዚህ ጋር አንድ ሊሰመርበት የሚገባ ጉዳይ አለ። የምንጠቀማቸው ብድሮች በረጅም ዓመት የሚከፈሉና ዝቅተኛ የወለድ ምጣኔ ያላቸው መሆን እንዳለባቸው ማስገንዘብ ያስፈልጋል። አለበለዚያ ተመልሶ ወደ ሌላ ዕዳ መዘፈቅ ነውና የሚሆነው። የተከበራችሁ የቻናላችን ቤተሰቦች ወደ ፕሮጀክቱ ሌላ አስገራሚ እውነታ ከመሄዳችን በፊት አበዳሪ ሀገራት ውስጥ ማን ይኖራል ብላችሁ ትገምታላችሁ የሚለውን ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ሌላው መሰረታዊ ጉዳይ ከቦታቸው ስለተነሱት የአካባቢው ነዋሪዎች ነው። እዚህ ጋር ከ7 ወር በፊት ቢቢሲ አማርኛ የአየር መንገዱን ዋና ስራ አስፈጻሚ አቶ መስፍን ጣሰውን ጠቅሶ የሰራውን ዘገባ ማንሳት ግድ ይለናል። ቢቢሲ በወቅቱ ለግንባታው ከ2500 በላይ አባወራዎች ይነሳሉ ብሎ አስነብቦ ነበር። ቢቢሲ በመረጃው አያይዞም የኢትዮጵያ አየር መንገድ ለሚያነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ማለትም 2018 ዓ.ም ማለት ነው ህዳር ወር ላይ እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ስራ አስፈጻሚውን ጠቅሶ ዘግቦ እንደነበር ይታወሳል። ታዲያ አሁን ጥር ላይ ግንባታው ሲጀመር እነዛ አባወራዎች የት ሄዱ ማለት ያስፈልጋል። ጠቅላይ ሚኒስትር አብይ አህመድ ምላሽ አላቸው። ከዚህ የሚነሳው አርሶ አደር እንደ ከዚህ ቀደሙ ተፈናቅሎ የሚለምን የሚወድቅ እንዳይሆን ይህ ፕሮጀክት ለእያንዳንዱ ለከባቢው ነዋሪ በረከት ብሌሲንግ እንዲሆን አርሶ አደሩ የሚማረር የሚያለቅስብን ሳይሆን እንባውን እየረጨ የሚያመሰግን ፕሮጀክቱን የሚጠብቅ የሚደግፍ እንዲሆን ለማስቻል የእያንዳንዱ አርሶ አደር መኖሪያ ቤት፣ መንደር፣ የወደፊት የሥራ ሁኔታ የተገነባበት መንገድ እጅግ አስደማሚ፣ አስደናቂ ትምህርት ሊወሰድበት የሚገባ ጉዳይ ነው። እዚህ ያላችሁም ሰዎች መላው የኢትዮጵያ ሕዝብ ማወቅ ያለበት ስራ ዛሬ አልጀመርንም። በሺህ ለሚቆጠሩ አርሶ አደሮች ከተማ ገንብተን በሺህ ለሚቆጠሩ አርሶ አደሮች የአግሮ ፕሮሰሲንግ መንደር ገንብተን እነዚያን አርሶ አደሮች አሰልጥነን በአዲስ ህይወታቸው በአዲስ ሰፈራቸው መኖር አለማምደን የአንድም ሰው ህይወት ሳናስተጓጉል ነው ዛሬ ስራ እየጀመርን ያለ ነው እንጂ ገና ሀብለን እየጀመርን አይደለም። ለምን? ሰው ተኮር ካልሆነ ፕሮጀክት፣ ሰውን ማዕከል ካላደረገ ፕሮጀክት አይጠበቅም፣ አይጸናም፣ አይዘልቅም። በዚሁ መሰረት እንደተባለው አባወራዎቹ ምቹ መንደር ተሰርቶላቸውና የሥራ ዕድል ተፈጥሮላቸው የተሻለ ህይወት እየመሩ ይገኛል። ይህ ሊበረታታና ምናልባት በሌሎች ሜጋ ፕሮጀክቶች ላይም ሊደገም የሚገባው ጉዳይ እንደሆነ አጽንኦት መስጠት ያስፈልጋል። ሌላው ከቦሌ አየር ማረፊያ እስከ ቢሾፍቱ ያደርሳል የተባለው ሰፊ መንገድ ነው። የዚህ ፕሮጀክት አንድ አካል የሆነው
ይህ የመንገድ ግንባታ በምስሉ ላይ እንደምትመለከቱት ለመሄጃ 6 መስመር፣ ለሚመለሰው 6 መስመር በጥቅሉ ባለ 12 ሃይዌይ መንገድ ነው ይገነባል የተባለው። ይህ ማለት ከአዲስ አበባ አዳማ ከሚወስደው የፈጣን መንገድ መስመር በእጥፍ ይበልጣል ማለት ነው። ከዚህ ባሻገር በሰዓት እስከ 200 ኪሎ ሜትር የሚበሩ ዘመናዊ ባቡሮች ስራ የሚጀምሩ ሲሆን የመንገድ ግንባታውና የባቡሩ ሬልዌይ በሀገር ውስጥ ልጆች ነው የሚሰሩት ተብሏል። ቀደም ሲል እንደተጠቀሰላችሁ ግንባታው በሁለት ምዕራፍ የሚከናወን ሲሆን የመጀመሪያው ምዕራፍ እንደ አውሮፓውያን አቆጣጠር በ2030 ማለትም ከ4 ዓመት በኋላ ይጠናቀቃል። የመጀመሪያው ምዕራፍ ሲጠናቀቅ 60 ሚሊዮን ተጓዦችን ማስተናገድ የሚችል ይሆናል። የቢሾፍቱ ዓለም አቀፍ አየር ማረፊያ ሙሉ ተጓዦችን የማስተናገድ አቅሙ 110 ሚሊዮን ሲሆን ይህም የቦሌውን ዓለም አቀፍ ኤርፖርት ከ4 እጥፍ በላይ ይበልጠዋል። የቦሌ ኢንተርናሽናል ኤርፖርት በአሁኑ ሰዓት እስከ 27 ሚሊዮን የሚደርሱ ተጓዦችን በየዓመቱ እያስተናገደ ይገኛል። ፕሮጀክቱ ሙሉ በሙሉ ሲጀምር ከ50 ሺህ በላይ ለሚደርሱ ዜጎች፣ ሲጠናቀቅ ደግሞ ከ90 ሺህ በላይ ለሚሆኑ ሰዎች የሥራ ዕድል የሚፈጥር መሆኑም ይነገርለታል። የመጀመሪያው ዙር የፕሮጀክቱ ግንባታ 2 ዘመናዊ ተርሚናሎች፣ 2 የአውሮፕላን መንደርደሪያዎች፣ የአውሮፕላን ጥገና ማዕከል፣ የካርጎ ማስተናገጃ ማዕከል፣ የበረራ መቆጣጠሪያ፣ የመንገደኞች ማስተናገጃዎች፣ ዘመናዊ ሆቴሎችና መዝናኛዎች እንዲሁም የንግድ ማዕከላትን እንደሚያካትት ተጠቅሷል። ታዲያ የዚህ የቢሾፍቱ አየር ማረፊያ ግዙፍነት፣ ውበት እና ልዩነት በሀገር ውስጥ ሚዲያዎች ብቻ ተነግሮ ይቀር አልነበረም። ለወትሮ አነጋጋሪው ዶናልድ ትራምፕ በየጊዜው በሚፈጥሩት አዳዲስ ዜናዎች ሳቢያ የተጠመዱ ዓለም አቀፍ ሚዲያዎች ትናንት ግን ጉዳዩ አስደንቋቸው ይህን ፕሮጀክት የፊት ገጻቸው ማዳመቂያ አድርገው ውለዋል። ከነዚህ መካከል የጥቂቶቹን እንመልከት። የመጀመሪያው ዝነኛው ሮይተርስ ነው። ሮይተርስ በዘገባው የኢትዮጵያ አየር መንገድ የቢሾፍቱ ኢንተርናሽናል የአውሮፕላን ማረፊያን ከአዲስ አበባ 40 ኪሎ ሜትር ርቀት ላይ በምትገኘው ቢሾፍቱ ላይ ማስጀመሩን ጠቅሶ የአውሮፕላን ማረፊያ ግንባታው ሲጠናቀቅ በአፍሪካ ትልቁ የአውሮፕላን ማረፊያ እንደሚሆን ገልጿል። አዲሱ የአውሮፕላን ማረፊያ ግንባታ ኢትዮጵያ አሁን ያላትን የአውሮፕላን የማስተናገድ አቅም ከ4 እጥፍ በላይ ለማሳደግ እንደሚያስችላትም ጠቅሷል። ሌላው ኢትዮጵያ በአፍሪካ ትልቁን የአውሮፕላን ማረፊያ ሜጋ ፕሮጀክት መስራት ጀመረች ያለው የቻይናው CGTN ነው። ፕሮጀክቱ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነት በእጅጉ እንደሚያሳድግና የመላው አፍሪካን ትስስር ወደ ላቀ ደረጃ እንደሚያሸጋግር ጽፏል። TRT በበኩሉ የኢትዮጵያ አየር መንገድ ግሩፕ በዓመት 110 ሚሊዮን መንገደኞችን መያዝ የሚችለውን የቢሾፍቱ ኢንተርናሽናል የአውሮፕላን ማረፊያ ግንባታ ማስጀመሩን በፊት ገጹ አስነብቧል። አዲሱ የአውሮፕላን ማረፊያ ግንባታ ሙሉ በሙሉ ሲጠናቀቅ በአንድ ጊዜ 270 አውሮፕላኖችን ማቆም የሚያስችል ቦታ እንደሚኖረውም ጠቁሟል። አረብ ኒውስ በበኩሉ የኢትዮጵያ አየር መንገድ በቢሾፍቱ ከተማ በአፍሪካ ትልቁን የአውሮፕላን ማረፊያ ግንባታን ማስጀመሩን ጠቅሶ የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ ሲጠናቀቅ በዓመት 60 ሚሊዮን ተጓዦችን እንደሚያስተናግድ ገልጿል። የአውሮፕላን ማረፊያ ግንባታ ወጪ 20 በመቶ በአየር መንገዱ፣ 80 በመቶ በአፍሪካ ልማት ባንክና በሌሎች ባንኮች በብድር የሚሸፈን እንደሚሆንም ዘገባው አትቷል። በጥቅሉ እነዚህ ስመጥር ሚዲያዎችን ጨምሮ ሌሎች በርካታ ዝነኛና ታዋቂ ግለሰቦች ሳይቀር የዚህ ፕሮጀክት ግዙፍነት አስገርሟቸው ሲቀባበሉት ተስተውለዋል። በጥቅሉ ይህ ፕሮጀክት ጊዜ ማባከናችን እንጂ ወጥረን ጥርሳችንን ነክሰን ከሰራን ምንም የማይቻል ነገር እንደሌለ ማሳያ ሆኖ መቅረብ የሚችል ግዙፍ ፕሮጀክት ነው። ነገር ግን የዚህ የኤርፖርት ግንባታ በታቀደለት ጊዜ በጥንቃቄና በጥራት ተሰርቶ እንዲያልቅ ግንባታው ከተጀመረ ቀን ጀምሮ ምንም አይነት እንቅልፍ መተኛት አያስፈልግም። ሰራተኞችና መሐንዲሶች፣ ኢንጂነሮች በፈረቃ እየተቀያየሩ እየተመካከሩ ወጥሮ መስራት ግድ ይላቸዋል። ሰራተኛው፣ ባለሙያ፣ ተቆጣጣሪ ሁሉም እዛው ግንባታ አካባቢ ድንኳን ሰርቶ እየተኛ ጥርሳችንን ነክሰን ከሰራን ከታሰበው ወጪና ጊዜ በታች በጥራት መስራት እንደምንችል የከዚህ ቀደም ሌሎች ሜጋ ፕሮጀክቶች ምሳሌ መሆን ይችላሉ። አለዚያ ግን ዝም ብሎ በጨረታ እያንጋጋን በዘመድና አዝማድ ቅጥር ከተሽሞነሞነ ለሚዲያ ፍጆታ ብቻ የሚውል ተመሳሳይ የአንድ አፍሪካ ፕሮጀክት መሆኑ አይቀሬ ነው። ኢትዮጵያ መቻሏን የምታሳይበት ሌላ ግዙፍ ፕሮጀክት ከፊቷ ተደቅኗል። ሂደቱን በቀጣይ አብረን የምንመለከት ይሆናል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህ ቪዲዮ ደግሞ ላይክ እንድታደርጉ እንጋብዛለን። በያላችሁበት
ሰላም።